ልጁን ልታስወልደው ኦሬዲ ተፈራርማ ጨርሳ ቁጭ ብላ ያገኘዋት። ሰላም ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ። እንግዲህ ትናንትና ጠፍቼባችኋለሁ። ትናንትና ደግሞ የጠፋሁት በቃ እንዴት ልምጣ ምን ብዬ ልምጣ ምን አፋልኝ ብዬ ነው ማለት ነው። ቪዲዮ ሲጀምሩት በላይክ እና በሰብስክራይብ ጀምሩ፣ በጣም ደስ ይላል ማለት ነው። እንግዲህ ሚስቴ እንዳረገዘች አውቃችኋል ማለት ነው። ድንገተኛ እርግዝና ነው፣ አስበንበት አይደለም። ማናችንም ለዚህ ነገር ብቁ አይደለንም አውቃለሁ። ግን ደግሞ እሷ የወሰነችው ውሳኔ በጣም ከባድ ውሳኔ ነው። ቤተሰቦቼ ምንድን ማድረግ አላውቅም። እውነት እንግዲህ አንዳንድ ሰዎች የምታውቁት ከአይቶሎት ልትሉ ትችላላችሁ። ከምር ጉዳይ ነው የኛው። እንግዲህ በቃ አርግዛለች እሷ። ልጁን አልወልድም በምንም ተአምር ምንድነው መኪያትሽ ራሱ ጋር ትጂ ባውራት አንተ ለዚህ ልጅ ብቁ አይደለም፣ ልጁን ለማሳደግ ብቁ አይደለም ብላኛለች። ግን እኔ ማሰብ ምንድነው በኩል ልጅ የራሱን በረከት ይዞ ይመጣል። በቃ አለቀ እንጂ እኔ ትልቅ አጥያት ነው ባትም አልፈልግም ነበር። እሷ ግን ያን ነገር ልታደርግ ሆስፒታል ያገኘዋት ማለት ነው። ራስቆማት ሞክሬ ነበር፣ በጣም ታግዬ ነበር። እኔ አላውቅም። እስቲ እናንተ ኮሜንት ንገሩኝ። ልጅ የራሱን በረከት ይዞ እንደሚመጣ ነበር የማውቀው። እሷ ግን እየሄደችበት ያለው መንገድ ደግሞ በጣም ከባድ ነው። በቃ አላ አንተ ለአባትነት ብቁ አይደለም፣ ሌላ አባት ፈልግልሃለሁ ወይ ካለዚያ አሁን ሁለት ምርጫ ትተኛለች። ከሁለቱ ምርጫ ምንድን ነው? ወይ ሌላ አባት ፈልጌ ከሌላ ሰው ጋር ሆኜ እሱ አባቱ ሆኖ አቅም ያለው ሰው ያሳድገው ከእሱ ጋር ልኖር ከአንተ ጋር ተፋትቼ ይባላል። በቃ ከአንተ ጋር ለመለያየት ማለት ነው። ካለዚያ ደግሞ ልጁን አስወልጄ ከአንተ ጋር ሆናለሁ፣ ከዛ በኋላ ግን እንጠነቀቃለን ከዚህ በኋላ አለችኝ። እናንተ ጋር ነው የምትመጣው አይደለም። ምክንያቱም እናንተ ቤተሰቦቼ ናችሁ፣ እናንተ ፍረዱኝ። እኔ ማለት በጣም ውጥርጥር ያለ ጥያቄ ውስጥ ያስገባችን። ወይ ልጁ ወለደ ወይ ደግሞ ልጁ ከተወለደ ከሌላ አባት ጋር ነው ከኔ ጋር ተለያይታ ማለት ነው። በቃ ካለዚያ ደግሞ ልጁን አስወርጄ ከአንተ ጋር እሆናለሁ። ችግር የለም። አጣብቂው ነገር ውስጥ ያስገባችን። እኔ ሳገኛት የሄድኩት ነው ሆስፒታል። ሲሄድ ሆስፒታል ምንድን ነው ልጁን ልታስወልደው ኦሬዲ ተፈራርማ ጨርሳ ቁጭ ብላ ያገኘዋት። አስቡት ምን ያክል ከባድ ነገር እያጋጠመኝ ነው አላውቅም። እስካሁን ድረስ ስልክ አታነሳልኝም። ሀሳብህን አሳውቀኝ፣ ሀሳብህን ካሳወቅኝ በኋላ ነው ከአንተ ጋር የምንገናኘው ብለኛለች፣ የማወራውን ብለኛለች። እና እስቲ በቃ እኔ ብቻዬን አልወሰንም፣ ቤተሰቦች አሉ፣ ቤተሰቦች የሚሉኝ እንደማደርገው እያለሁ የሁላችሁንም የጨረቃ ቤተሰብ የእኔ ቤተሰቦች ሀሳባቸው ኮሚቴ ቤት ይፈልጋል። እውነተኛ ኬዝ ነው፣ ምንም ፕራንክም አይደለም። ስለዚህ ይሄን ጉዳይ ላይ ምን ትሉኛላችሁ? ልጁን ታስወልደው ወይ እናት እኔ ካቱን? ይሄን ከባድ መልስ ነው። እኔ ገና ለኔ አልፈልግም። ምክንያቱም አጥያት መውጋት አልፈልግም። ከኔ ጋር ተለያይታ ሌላ ፍቅረኛ ይዛ እሱን ልጁ ማሳደግ የሚችል ሀብታም ወንድ ጋር ትሁን አላውቅም። በቃ ምን አይነት ውስጥ አጣብቂኝ ውስጥ እንደገባሁ እኔ ነው የማውቀው። እና ግራ ገብቶኛል። አሁንም ቢሆን ካሜራ ደቅኜ እዚህ ጋር የወጣሁት ምንድን ነው በቃ እናንተ ፍረዱኝ እስቲ፣ እናንተ ሀሳብ ስጡኝ። ከአንድ ብርቱ ሁለት መድኃኒቱ ይባላል። እና የእናንተን ሀሳብ አስተያየት ማየት እፈልጋለሁ። ይኸውላችሁ ማለት በጣም አጣብቂኝ ውስጥ ነው። ብዙ አማካሪ ነበር። ልጁ ከሚወድ ከአንተ ጋር ተለያይታ ከዛ በኋላ በቃ ይወታል ትምራ ነው ያሉት። እኔ ግን እሷ አላሳመነኝም። ምክንያቱም በጣም የምወዳት በጣም ማፈቃት የምታፈቅሩትና የምትወዱትን ሰው መለየት ማየት ከባድ ነው ተቁጠራችሁ እንጂ። ስለዚህ ምን ቢሆን ይሻላል? ምን ቢደረግ ይሻላል? በቃ እኔ ከኔ ጋር ከአንተ ጋር ተለያይታ ሌላ ፍቅረኛ ያዝ ነው ነገር ከባድ ነው። በቃ ልጁ ቢሆን ማለት ደግሞ በጣም ከባድ ነውና በጣም ግራ ገባኝ። በጣም ተጨናነኩ። በጣም ግራ ገባኝ። በቃ እስቲ ቤተሰቦቼ ሀሳብ አይወጡም ብዬ ነበር። አንዳንድ ሰዎች ደግሞ በቃ ልጁ ይውረድ ያሉኝም አሉና እነሱ ደግሞ ምን ጨካኝ ነው አላውቅም። ማለት እኔ በህይወቴ አሁን አጣብቂኝ ውስጥ ነው የገባሁት። በቃ ሁለት ምርጫ ነው ያለኝ። እስቲ እናንተ ቢሆን ምን ታደርጋላችሁ? እስቲ እናንተን ሀሳባችሁ ኮንቲኒው ትፈልጋለሁ። በቃ እኔ አላውቅም። እኔ የምችለው ነገር እየሰራሁ ነው፣ የምችለው ነገር እያደረኩ ነው። ለልጁ አባት እንደምሆን ብቁ እንደሆንኩ ነበር የማውቀው። ምክንያቱም ምንም ቢሆን አውቃለሁ አሁን ያለበት ሁኔታ ልጅ ለማሳደግ በጣም ከባድ ነው። ልጅ አሁን በዚህ ሆቴል ልጅ ከመጣ በጣም ከባድ ነው አውቃለሁ። ግን ደግሞ ልጅ የራሱን በረከት ይዞታል። ቀየለት ሆኖ እየጣርኩ ነው። በቃ ፈጣሪ ምን እንደሚሰጠኝ አላውቅም። በቃ
ያን ብዬ ነበር ልጁ ወደ ስሪ ነበር እንጂ ምንም አግኝቼ አይደለም። ምንም ከሰማይ ብር ዘንቦልኝ አይደለም። ቤተሰቦቼ ግን በቃ የራሱ በረከት አለው፣ የራሱ ነገር አለው። ስለዚህ የሆነ ብዬ ነው ብዙ ሸክም ተሸክሜ ነው ባይዘው ይሄ ምሳሌ ሶስት ነው አይደል? ግን እሷ ግን ይሄ ውሳኔ አልተቀበለችው። በቃ አይሆንም እንደዚህ ልጅ በበረከት ያድጋል እና በሚል ነገር አላምንም አለች እና በጣም ከባድ ነገር ነው። እስቲ የእናንተን ሀሳብ ኮሜንት ላይ ማየት ፈልጋለሁ። የኔ በጣም ጨንቆኛል። ስለዚህ ይሄን ሀሳብ ምን ትላላችሁ? በቃ አሁን ወይ ማተረፍ ይወጣል ወይ ደግሞ ልጁን መግደል አለ። ከባድ ነገር እና ለማናችንም እንደዚህ ነገር እንዲያጋጥም አልመኝም። በየገጠሙላ በማንም ለጠላት ራሱ እንዲያጋጥም አልመኝምና እኔ ግራ ይገባኝ በጣም ግራ በቃ አላ አንዳንዴ አይሚና ብሩኬ ለከለዚህ ነው በቃ አብሮ ማደር ነው የሚፈልጉት ምን ነገር እንዳይፈጠር ማለት ምክንያቱም ወጣቶች ነን ብዙ ነገር ያሳስተናልና ያ ነገር እንዳይፈጠር በጣም ብንጠረም አንችልም እና ታሞ ከማለቅ አስቀድሞ መጠንቀቅ ይባላልና ለከለዚህ ነው አይሚና ብሩኬ አንድ ላይ የማይተኙት አንድ ቤትም ቢሆኑ ብያስብ ሆነ በጣም ነው ይገርም ይቃል አይደለ ለካ ከአይሚና ከብሩኬ ብዙ ምን ማረጋዎች አሉ ዝም ብዬ አይደለም ቪዲዮ ተማይትና በእነሱ ላይ ተመስራትና እንግዲህ አላውቅም ምን ማረግ ያለብኝ አሁንም እዚህ ጋር የመጣሁት የእናንተን ሀሳብ ፈልጌ ነው ማለት ነው። እንደውም ብዙዎቻችሁ መጀመሪያ የሚሰራችሁ ድራማ ነገር ነበር የሚመስላችሁ እንደዚህ ፕራንክ ነበር የሚመስላችሁ ግን ፕራንክ አይደለም በቃ ይሄ እውነተኛ ታሪክ ነው እንግዲህ የተፈጠረው ነገር ነው እዚህ ጋር የመጣሁት እና ደግሞ ለምንድን ነው እሷ በቪዲዮ የምመጣው ከጎን ከሆነ መጥቶ ደግሞ እሷ ቪዲዮ መስራት አትፈልግም እና አሁን ላይ ራሱ እሷ ቪዲዮ መስራት ስለማትፈልግ ላይክ እንትን ማለት አልቻልኩም ማለት እሷን ይዞ ስለማልችል እኔ ራሱ ብቻዬን ቪዲዮ መስራት ከብዶኛልና ከዚህ በኋላ በዚህ ቻናል ላልመጣ እችላለሁ። ምክንያቱም በቃ ብቻዬን ነው የምታዩኝ ብቻዬን ነው እያወራሁ የምታዩኝ ወይ ደግሞ ደውዬላት ነው የምታዩትና ያ ነገር አልቻልኩም ከዚህ በኋላ ምክንያቱም ከባድ ነው። ለዚህ ነው ብቻዬን ስለሆንኩ ነው አዲስ ነገር መፍጠር ማልችለው ብያቸዋለሁ። ግን አሁን በአዲስ ነገር በእናንተ ጉዳይ ዙሪያ በማዳም ቀመሞች ድምፆች ዙሪያ መጥቼላችኋለሁ ማለት ነው። በዛኛው ቻናሌ ግን ብዙ ነገሮች እንሰራለን ብዬ አስባለሁ። እንግዲህ እናንተንም እንዳለኳችሁ አውቃለሁ። አዲስ አካውንት እየከፈቱ ሰብስክራይብ አድርጉ፣ አዲስ አካውንት እየከፈቱ ሰብስክራይብ ያድርጉ እያልኳችሁ እያንጋፋችሁ ነው አውቃለሁ ማለት ነው። እናንተ ተያግ ልብ ያላችሁ ወንድም እህቶቼ ከዚህ በኋላ ግን ያኛውን አካውንት ግን የሁላችሁም ችግር ነው። የማዳም ቀመሞች ብዙ ችግር አለባችሁ። እዛ ቻናል ላይ የምንሰራው ምንድን ነው? እንወያይበታለን፣ እናወራበታለን። ዩቲዩብ እንዴት እንደሚሰሩ ዩቲዩብ ብሩ እንዴት ነው የሚጠጡት እና ተጨማሪ ገቢ እንዴት እንደምታገኙና ከማንም እኩል መሆን እንደምትችሉ ማሳየት እፈልጋለሁ። እና ደግሞ የቴሌግራም ቻናል ግሩፕ ከፍትና እዛ ግሩፕ ጆይን ትሉና ያላችሁን ችግር የገጠማችሁን ገጠመኝ ታደርጉኝ ያላችሁ ወይ ደግሞ በደንብ አቀናብሬው ይዤ መጣና እሰራለሁ ማለት ነው በዚህ ቻናል። ስለዚህ ከዚህ በኋላ በዚህ ቻናል አንገናኝም። ለዚህኛው ጉዳይ ግን መፍትሄና እልባት ስጡኝ። ሀሳብ አስተያየታችሁን ኮሜንት ስጡኝ ማለት ነው። ቤተሰቦቼ በጣም እወዳችኋለሁ፣ አከብራችኋለሁ። ሁሌም ቢሆን ከጎኔ ስለሆናችሁ በሚሄድ ቦታ ስለምትከተሉኝ ስለማታሳፍሩኝም በጣም አመሰግናለሁ። እውነቴን ነው፣ ከልብ ነው አመሰግነው። መልካም ምሽት ይሁንላችሁ። ሀሳባችን እንደተለመደው ኮሜንት ስጡኝ።